ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ በእሁድ ምሽት እንግዲህ ተመልሰን ተገናኝተናል። በትላንትናው ዕለት በቀጥታ ስርጭት የተሳተፋችሁ ወገኖች እጅግ እናመሰግናለን ስለሰጣችሁን አስተያየት፣ እንዲሁም ደግሞ ለሌሎች ወገኖች ሼር በማድረግ አገልግሎታችን አጋር በመሆናችሁ ከፍተኛ ምስጋናችንን እናቀርባለን። ዛሬም እንግዲህ እንደተለመደው ከፓስተር አለማየሁ ጋር የምንጨዋወትበት መድረክ ነው። በተለይም የዓለማችን በአሁኑ ሰዓት በከፍተኛ ውጥረት ውስጥ እየተገኘች ትገኛለች። በኢኮኖሚውም በጦርነቱም እንዲሁም በተፈጥሮ አደጋም ዓለማችን በመናጥ ላይ ትገኛለች። እነዚህን ዳሰሳ የምናደርግበትና ስለነዚህ ጉዳይ ደግሞ መጽሐፍ ቅዱስ ምን ይላል ብለን ከፓስተር አለማየሁ ጋር የምንወያይበት ጊዜ ነው። በጆሮአችሁን እንድታወሱን እና በጥንቃቄም እንድትሰሙን እናበረታታለን። መስመር ላይ ፓስተር አለማየሁ ነሙ ይገኛል። በቀጥታ ወደዛ አመራችኋለሁ። መልካም ጊዜ። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ውሎ ጥሩ ነበረ? ውሎ ቆንጆ ነው። እንግዲህ እግዚአብሔር ይመስገን። አሁን ላይ እንግዲህ የዓለማችን ሚዲያዎች በሰፊው እየዘገቧቸው ያሉት ጉዳዮች አሉ። እንዲሁም መገናኛ ብዙሃኖችም ሌሎችም ማህበራዊ ሚዲያዎችም ጭምር በሰፊ ግለት ያስተላለፉ ያሉት መረጃዎች አሉ። እስኪ አንተ ከዛ ያው እንግዲህ አንተ ያጠናከርከው ጉዳይ ስላለ ለአድማጮቻችን እስኪ ብታጋራልኝ። አዎ እንግዲህ ዓለማችን እየተናወጠች ነው ያለችው፣ ግን አንዳንዱን በነገው ዕለት አጠናክረን እንዘግበዋለን። እየተላለፉ ያሉ ነገሮች አሉ በሚዲያ ላይ እና በዓለም ሚዲያዎች ላይ፣ እነሱን ነገ በተጠናክረን እንመልስበታለን። ግን በትናንትናው ዕለት ምንድነው የሆነው? በኢራን የሚደገፈው ሀውቲ የእስራኤልን ድሮን መረጃ በመሰብሰብ ላይ እያለ መጥቶ ጥሏል። ሀውቲ እንግዲህ መጥቶ መጣሉን አሳውቋል። አሁንም እንግዲህ እንደምታውቀው ወንድሜ ቀይ ባህር ላይ በጣም ቀውጢ እየሆነ ነው ያለው። በአሁኑ ሰዓት ራሱ ጦርነቶች ላይ ናቸው። አሜሪካን ትደበድባለች፣ እነሱም ሚሳኤሎችን እየተኮሱ ነው ያለው። ምንድነው አሁን ተኮስን ነው እንጂ መረጃ የሚሰጥ በስፋት ስለሌለ እነዚህ ነገሮች እንግዲህ በነገው የምሽት ፕሮግራማችን ደግሞ አጠናክረን እንመጣበታለን። ሌላው ምንድነው በአሜሪካና ፕሬዚደንት ትራምፕ ስለ ኢራን የተናገሩት ነገርና ብዙ ነገሮችን የጦር መርከቦቻቸውን ወደዛ ልከዋል። አውሮፕላኖቻቸው ሬዲ ሆነዋል። አንዳንድ ቅኝቶች እየተደረጉ ነው ያሉት። በተለይ ቢቱ የሚባለውን እየታጀበ ከቅኝትና ከተዋጊ አውሮፕላኖች ጋር እየቀላቀሉ ስለላ በርቀት እየተደረገ ነው ያለው። ይሄ ሊፈነዳ ያለ ነገር ነው እና ዶናልድ ትራምፕ አንድ ነገር ተናግረዋል። ኢራን ኒኩለር ስትታጠቅ ዝም ብለን አንመለከትም ብለዋል። እና ኒኩለር ስትታጠቅ አንመለከትም ማለት ምንድነው? ሙሉ ለሙሉ እናውድማታለን ነው። ግን ነገር ግን ራሽያ ደግሞ አሁንም በጣም የሚገርምህ ራሽያ ማስጠንቀቂያ እየሰጠች ነው። ኢራንን መንካት መዘዙ የከፋ ነው የሚለው ነው። እንግዲህ የተፈራው የጉማንጉ ጦርነት በዛ ቀጠና አብጥቶ መጥቷልና አንዳንድ ዝርዝሮችን ነገ ይዘን ምንመጣ ብንሆንም እንዲሁ ጨረፍታውን አንዳንዱን ነገር ልንገርህ። ኢራንና ራሽያ ወታደራዊ ጥምረት አላቸው።
ግን አሁን ወታደራዊ ጥምረቱን ቻይናም ተቀላቅላለች። ይሄ በትናንትናው ዕለት የተደረገ ስምምነት ነው። ቻይናም ተቀላቅላለች። እንግዲህ አሁን ምንድነው አሜሪካ ኢራንን የምትደበደብ ከሆነ የምትዋጋው ከቻይና ከሩሲያና ከኢራን ጋር ይሆናል ማለት ነው። እና የአሜሪካ የኢራን ፕሬዝዳንት ምንድነው ያሉት? በፍጹም እናንተ በምትፈልጉት መንገድ አንደራደርም ነው ያሉት። አንደራደርም፣ እናንተ በምትፈልጉበት መንገድ የምንደራደር ሰዎች አይደለንም። እነሱም እየተዘጋጁ ነው። በዛሬው ዕለት እንደውም ኤስ-400 እና ኤስ-500 ማንኛውንም ከራዳር ተሰውሮ ሊገባ የሚችለውን አውሮፕላኖችን መለየት የሚችል አነፍናፊ ሚሳኤል ጸረ አውሮፕላን ሚሳኤሎችን በስጋት ባለባቸው ኤሪያዎች ላይ መትከል ጀምራለች። እንግዲህ እነዚህ ሚሳኤሎች የራሽያ ሚሳኤሎች ናቸው። ራሽያ ነች ያመረተቻቸው። በዩክሬን ጦርነት ወቅት በዩክሬንና ራሽያ ጦርነት ወቅት ተሞክሮ ብዙ የዩክሬንን አውሮፕላኖችን፣ ድሮኖችን አፈርድሜ ያበላ መሳሪያ ነው እና ስለዚህ እነዚህ መሳሪያዎች መትከል ጀምራለች። በትናንት ወዲያ በሰገብነው ዘገባችን ሚሳኤሎችን እየተከለች እንደሆነ ተመልክተናል። በሁለቱም ጽንፍ ከፍተኛ ዝግጅት እየተደረገ ነው ያለው። ይህ ዝግጅት ደግሞ ወዴት ያመራል፣ እነማንን ስቦ ይከታል የሚለው ነገር ደግሞ በሂደት የሚታይ ነው። በጣም የሚገርም ነገር በዚህ ጉዳይ ላይ ለመምከር ኔታንያሁ ወደ አሜሪካ ሄደዋል። የሮማኒያ ማለት ጉብኝታቸውን ጨርሰው ማለት ነው። አዎ ጨርሰው ቴል አቪቭ ከተመለሱ በኋላ ወደ አሜሪካ ሄደዋል። ይሄ ብቻ አይደለም፣ አስቸኳይ ስብሰባ ነው። አዎ ዝግ ስብሰባ ነው የሚሆነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይሄ የህልውና ጉዳይ ነው ያሉት። የመኖር ያለመኖር ጉዳይ ነው። የኢራን ኒኩለር ሳትታጠቅ እኛ መቅደም አለብን የሚል ነገር ተናግረዋል። ይሁን እንጂ ግን የሚገርም ነገር ብዙዎች ወታደራዊ ተንታኞች ኢራን ቀድማ ዳጎ ጋርሻ ያለውንና በ10 እንትን ያላት አሜሪካ በዚህ በገልፍና መካከለኛው ምስራቅ 10 የጦር ቤዞች አሏት። እነዚህ ቀድማ እንዳታደባ እየተፈራ ነው ያለው። ኢቨን እኮ ፓስተር በዚህ በምስራቅ አፍሪካ አካባቢ ሙሉ እኮ የጦር ቤዝ ያው ከበባ አድርጋለች። እዚህ ሶማሊያ አሁን ለምሳሌ ምንድነው እዚህ ጅቡቲ ላይ አንድ ወታደራዊ ጦር መርከብ ተጨምሯል። በቅርብ ቀይ ባህር ላይ አለ። ሶማሌላንድም ተጨምሯል መሰለኝ። ጨምረዋል። አሁን ምንድነው እያስጠጉ ነው ብዙ ነገራቸውንና ይሄ ከዚህ በፊት ታስታውስ ከሁለት ወር በፊት ስለ አርሜጌዲዮን በስፋት እንዘግብ ነበረ። ልክ ነው። እሱ ነገር አፍጥጦ እየመጣ እንደሆነ ያመለክታል። ሌላው ምንድነው ፈረንሳይ የሰጠችው መግለጫ ነው ዓለምን ሁሉ እያስገረመ ያለው። ፈረንሳይ ይህ ጦርነት አስፈላጊ አይደለም፣ ኢራን ቅድሚያ ጦርነቱን ልትጀምረው ትችላለች፣ ስለዚህ ጦርነቱ አላስፈላጊ ስለሆነ አሜሪካ መታቀብ አለባት የሚል ነው በማለት ሌሎችንም የሚጋብዝ ይሆናል። ስለዚህ ይህ ጦርነት አላስፈላጊ ጦርነት ስለሆነ አሜሪካ በዚህ ጦርነትን ባትጀምር የሚል ነው። ግን አሁን ያለው የሚያስፈራው ነገር ምንድነው? አያቶላ ሁሜኒ ባለፈው የሙስሊሞች ጾም ፍቺ ከ6 ቀን በፊት በተናገሩት ነገር ምንድነው? ምንም አይነት
ትንኮሳና ጥቃት ቢፈጸምብን በመካከለኛው ምስራቅና በእስራኤል ላይ በአሜሪካ የጦር ቤዞችና በእስራኤል ላይ የሚወርደውን ነገር መቋቋም የማይችሉትና ወሳኝ የሆነ የህልውና ጉዳይ እርምጃ እንደምንወስድ ይወቁት ብለዋል። እና እንግዲህ ይሄን ጦርነት ምን ያመጣል የሚለው በጣም አስደንጋጭ የሆነ መጥቷል። እና አሁን መካከለኛውን ምስራቅ እያተራመሰ ያለው የየመኑ ሀውቲ የጋዛ ጉዳይ ብቻ ሳይሆን ይሄኛው ደግሞ ከምን ጊዜውም በላይ አስቸጋሪ ሊያደርገው ይችላል የሚል ተፈርቷል። ሌላው አንድ ሁለት ነገር ልጨምርልህና ሌሎችን ዜናዎች በነገው ሁለት ክፍለ ጊዜ ስላለን ለአድማጮቻችን በደንብ አጠናክረን እንመጣለን። አንደኛው ምንድነው አሜሪካ ብራስልስ ላይ ትናንትና የኔቶ አባል ሀገር መሪዎች ማለትም በተወካዮቻቸው በኩል ትልቅ ስብሰባ ነበረ። ዋናው ስብሰባ ያተኮረው የአሜሪካ ከኔቶ ትወጣለች አትወጣም የሚለውንና አሜሪካ አቋሟን እንድታሳውቅ የተጠየቀበት ወይም ደግሞ የአሜሪካንን አቋም የፈተሸ ስብሰባ ነበረ። የውጭ ጉዳዩ ማርኮ ሩቢዮ ተገኝተው ነበርና ምንድነው አሜሪካ ከህብረቱ ልትወጣ የማትችልበት መንገድ አለ ብለዋል። ይሄው መንገድ ምንድነው? አውሮፓውያኖች 5% ከጂዲፒያቸው ወይም ደግሞ ከበጀታቸው 5% ማዋጣት አለባቸው። አለበለዚያ ግን አሜሪካ እንደቀድሞ ደቡብ ወጪ ሽፋን እየሰጠች አትቀጥልም የሚል ነው። ልክ ነው። ከዚህ በፊት ምንድነው ደቡብ ኮሪያ ላይ የደቡብ ኮሪያ የሚገኘው አሜሪካን ወታደሮችን በጀት በከፊል በተለይ የቀለብ በጀት እና የተለያዩ በጀቶችን የነዳጅ በጀቶችን ደቡብ ኮሪያ እንድትሸፍን ጠይቀው $5 ቢሊዮን በአመት ለመሸፈን ተስማምታለች። አሁን እነሱ ምንድነው መሰለ እዛ በኔቶ ስም ባለፈው አቅርበናል አውሮፓ ላይ ያሉ የወታደሮች ቁጥር የነዛንም ወጪ እንዲሸፍኑ ይፈልጋሉ አሜሪካኖቹ። ማለት አውሮፓውያኖች እንዲሸፍኑ አሜሪካኖቹ ይፈልጋሉ። እነሱን እስከጠበቅን ድረስ ይሄንን ማድረግ አለባቸው የሚል ነገር ስላለ ይሄ ነገር ደግሞ እጅግ በጣም ውዝግብን የፈጠረ ነው። በአንድ በኩል ደግሞ ለአውሮፓውያኖች ተስፋ የሰጠ ነው። ቢሆንም ሙሉ ለሙሉ ተስፋ ሰጥቷል ማለት ግን አይቻልም። ሌላው ምንድነው እጅ ለቆረጠ እጁን ቁረጠው ነው። አይኔን ላጠፋ አይኑን አጥፋው እርሱን ላረገፈው። እና ብሉይ ኪዳን ላይ ያለውን ጥቅስ የሚያስታውስህ ዶናልድ ትራምፕ በወሰዱት የዓለም ኢኮኖሚ እርምጃ ላይ ቻይና በቀደም ስንዘግብ እየመከሩበት እንደሆነ ተናግረናል። ትናንት ማምሻው ምንድነው 34% ከአሜሪካ በሚገቡ ማንኛውም ምርቶች ላይ ጭማሪ አድርጋለች ቻይና። ይሄ ደግሞ በጣም ዶናልድ ትራምፕን አበሳጭቷቸዋል። እኔ አንዳንድ ጊዜ ይገርመኛል። አንተ ስታደርገው መልካም ሌላው ሲያደርገው ክፉ የሚባል ነገር የለም። አንተ ካደረግከው ክፉ ከሆነ ሌላውም ሲያደርገው ክፉ ነው። ልክ ነው። አንተ ስታደርገው መልካም ከሆነ ሌላውም ሲያደርገው መልካም ነው። ስለዚህ በጣም ተበሳጭተዋል። እንግዲህ ምንድነው ይሄ እንግዲህ በአለሙ ስርዓት ነው እንግዲህ እንግዲህ ምንድነው መሰለ ጦርነቱ ተጀምሯል። አሁን የኢኮኖሚው ጦርነት ተጀምሯል። ነገ በስፋት እንመጣበታለን። በአሜሪካ ላይ ያመጣ ያለው መዘዝ አለ። ለዛሬ እንግዲህ ይሄንን ካልኩ አንድ ቃል ብቻ ላካፍልና ፕሮግራማችንን እንጨርስ።
የእግዚአብሔር ቃል በኤፌሶን ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል። በእኛ ውስጥ ያለውን ነገር ነው ይሄ ቃል የሚገልጸው። ከላይ ብዙ ሐሳብ እየገለጸ ይመጣና ቁጥር 10 ላይ ምን ይላል? በብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይላል። እንግዲህ ትታወቅ ዘንድ ማለት ቤተ ክርስቲያን የተቀበለችው ኦቶሪቲ አለ፣ ስልጣን አለ፣ ጥበብ አለ፣ ዕውቀት አለ። ይህንን ደግሞ በጨለማ ዓለም ላይ እንድትገልጸው የተሰጣት ነው። ይህ ስልጣን፣ ይህ ጥበብ፣ ይህ ዕውቀት። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ጥበብ ነው የሚለው። አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት ለአለቆችና ለስልጣናት ትታወቅ ዘንድ ማን እንደሆነች፣ የማን ግዛት እንደሆነች፣ የማን መንግስት እንደሆነች። እንግዲህ የእግዚአብሔር ቤተ ክርስቲያን የእግዚአብሔር መንግስት ነች። የእግዚአብሔር መንግስት ከሆነች ደግሞ ህገ መንግስቷ ይህ የእግዚአብሔር ቃል ነው። ስልጣኗ ደግሞ ከምድር ሳይሆን ከሰማይ ነው። በምድር ያለውን ሁሉ የማስቆምም የማስቀጠልም ስልጣን ተሰጥቷታል። ይህንን ደግሞ የምናገኘው በማቴዎስ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያንን እመሰርታለሁ ካለ በኋላ ጌታ ቤተክርስቲያንን የገሃነም ደጆች ምን አያደርጓትም ይላል፣ አይቋቋማትም ወይም ደግሞ አይችሏትም ብሎ ይናገራል። እንግዲህ ቤተክርስቲያንን የማትቻልበት ምክንያት ለምንድን ነው? ለገሃነም ለጨለማው ዓለም ዛሬም ድረስ አስፈሪ የሆነችበት ምክንያት ምንድን ነው? ኦቶሪቲዋ ከሰማይ ስለሆነ፣ የእግዚአብሔር ጥበብ በውስጧ ስላለ፣ የእግዚአብሔር ኃይል በውስጧ ስላለ፣ የእግዚአብሔር ዕውቀት በውስጧ ስላለ ነው። እንግዲህ ቤተክርስቲያን ስንል በሁለት መልክ ልንጠቅሰው እንችላለን። እያንዳንዳችን የእግዚአብሔር መቅደሶች ነን፣ የእግዚአብሔር ቤተ ክርስቲያኖች ነን፣ ማደሪያዎች ነን። ሁለተኛው ደግሞ ሎካል ብለን የምንጠራው ወይም ደግሞ አጥቢያ ቤተ ክርስቲያን የቅዱሳን የሚሰባሰቡበት ማህበር አጥቢያ ቤተ ክርስቲያን ብለን እንጠራቸዋለን። በስብስቡ ውስጥ ኃይል ይገለጣል፣ በእኛም በራሳችን ውስጥ ደግሞ ኃይል ይገለጣል። ስለዚህ ሮሜ 11:33 ላይ ሲናገር ምን ይላል? የእግዚአብሔር ባለጠግነትና ጥበብ ዕውቀትን እንዴት ጥልቅ ነው፣ ፍርዱ እንዴት የሚያምር የማይመረመር ነው፣ ለመንገዱ ምን የለውም ፍለጋ የለውም ይላል። የእግዚአብሔር ባለጠግነቱ ጥበቡ ምንድን ነው ይላል? ጥልቅ ነው ይላል። ፍርዱም የማይመረመር ነው ይላል። ለመንገዱም ፍለጋ የለውም። ማንም የእግዚአብሔርን መንገድ ፈልጎ መጨረሻው ላይ ሊደርስ አይችልም፣ ሊረዳው አይችልም። እግዚአብሔር ጥልቅ ነው። ግን ጥልቅ ከሆነው ነገር እግዚአብሔር ለቤተ ክርስቲያን ኦቶሪቲ ይሰጣል። እግዚአብሔር ቤተ ክርስቲያን በምድር ላይ እንድትገዛ፣ በምድር ላይ እንድትመራ፣ በምድር ላይ ስልጣን እንዳላት እንድታሳይ አድርጓል። አንደኛ ቆሮንቶስ 2 ቁጥር 7 ላይ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ይላል። እግዚአብሔር ጥበብ የምንለው ልጁ ኢየሱስ ክርስቶስ ነው። የእግዚአብሔርን ጥበብ የሆነውን ክርስቶስን ገለጠው ይላል። ስለዚህ ይሄ የእግዚአብሔር ጥበብ የሆነው ክርስቶስ በእኛ ውስጥ ያለው የእግዚአብሔር ልጅ በእኛ ውስጥ ሆኖ ለሌሎች በረከት ሊሆን፣ ለሌሎች መዳን ሊሆን፣ ለሌሎች ተስፋ ሊሆን፣ ለሌሎች መሻገሪያ ምክንያት ሊሆን በእኛ ውስጥ ሆኖ ዛሬ እርሱ በሰጠን ጥበብ በዓለም ላይ ልንገልጠው ይገባል። ቆላስይስ 2:10 ላይ ስለ አለቅነትና ስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ይላል። ሃሌሉያ አሜን። ራስ በሆነው በእርሱ የምድር ፈጣሪ ራስ በሆነው የሰማይና የፍጥረት ሁሉ ባለቤት ራስ በሆነው አለቃ በሆነው ባለስልጣን በሆነው በሱ ምን ሆናችኋል?
ተሞልታችኋል አሜን ተሞልታችኋል ብሎ በግልጽ ይነግረናል። ኤፌሶን 1:20-21 ላይ ይሄን ቃል ተናግሬ ሰፊ ነው ሐሳቡና ይሄን ቃል ተናግሬ ጨርሳለሁ። ክርስቶስንም ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራ ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። እንዴት የሚደንቅ ቃል ነው! ይህንን ነው በእኛ ውስጥ ሊገልጥ የሚፈልገው። በእኛ ውስጥ ያለው ጌታ ከስልጣናት በላይ ነው፣ ከኃይላት በላይ ነው፣ ከጉልበቶች ሁሉ በላይ ነው፣ በምድር ካሉ ፍጥረታት ሁሉ በላይ ነው። ወገኖቼ፣ ቅዱሳን ወንድሞች እህቶች፣ እናንተ ተራ ሰዎች አይደላችሁ። በክርስቶስ ኢየሱስ አምናችሁ የዳናችሁ የእግዚአብሔር ልጆች ሆናችሁ በእናንተ ውስጥ የእግዚአብሔር ጥበብ አለ፣ የእግዚአብሔር ኃይል አለ፣ የእግዚአብሔር ስልጣን አለ። የእግዚአብሔር ብርታትና ጉልበት በእናንተ ሊገለጥ እናንተ ተጠርታችኋል። የዚህ ዓለም ጨው አጣፋጭ፣ የዚህ ዓለም መፍትሄ ሰጪ እኔና እናንተ ነን ቅዱሳን። ስለዚህ ነው ጌታ ኢየሱስ ክርስቶስ በዚህ በመጨረሻው ዘመን ሊመጣ በደጅ በቆመበት ዘመን እኔና እናንተን ተጠቅሞ ስልጣንና ኃይሉን ጉልበቱን በምድር ሊገልጥ ይፈልጋል። ስለዚህ ለአጭር ጊዜ ለረጅም ጊዜ የኋለኛው ዝናብ ግን ይዘንባል። ዓለም እንደገና በወንጌል ትጥለቀለቃለች። ኢየሱስ ክርስቶስ የእግዚአብሔር ልጅ ይመጣል። አሜን። ለዚህ ዝግጁ ሁኑ። ተባረኩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በገንዘባችሁ መደገፍ የምትፈልጉ በስክሪኑ ላይ በምታዩት አካውንት መደገፍ ትችላላችሁ። እንዲሁም ደግሞ በጎፈንድሚ መደገፍ የምትፈልጉ በአውስትራሊያ፣ በአሜሪካ፣ በአውሮፓ ያላችሁ ቅዱሳን ወገኖቻችን ይህንን እንድትደግፉ እንደ አገልግሎታችሁን እንድታገለግሉ ከኛ ጋር እንድትቆሙ ለዚህ ለእውነት ወንጌል ላልተሸቃቀጠ የእውነት ወንጌል አብራችሁን እንድትቆሙ በጌታ ፍቅር እንጠይቃችኋለን። እንግዲህ ዘመኑን ዋጁ። እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ። ጌታ ይባርካችሁ። መልካም አዳር። በውጭ ላላችሁ ደግሞ መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ። የምሽቱን መልእክትና እንዲሁም ደግሞ በዓለማችን ላይ ወቅታዊ የሆኑ ክስተቶችን በመመርኮዝ ላቀረብክልን ዘገባና እንዲሁም መልእክቱ እግዚአብሔር አብስቶ ይባርክ። እውነት ነው፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል እግዚአብሔር ቃል። እግዚአብሔር አይኖቻችንን ገልጦ የዘመኑን ሁኔታ በማየት ዘመን የምንዋጅ ወገኖች እንድንሆን እግዚአብሔር ጸጋውና ኃይሉን መገለጡን ቸርነቱን ሁሉ እንዲያበዛልን እንደ ምጽአቱ አዋጅ ነጋሪ አገልግሎት ምኞታችን ነው። ውድ ወገኖቻችን እንግዲህ ለዛሬ ምሽት ይዘን የመጣነው ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በነገው ዕለት የምንገናኝ ይሆናል። እስከዚያው ድረስ ደህና አደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ